ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for ዴዚን አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አሳድጌ አድርጌ ያሳደኳት። መጥፎ ሰው በያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለህም እንዴ ልታስቀርቀው ዴዚ because your love is what caused all this. Daisy, please listen. It's good for you. Let her talk and I gotta answer. Keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብተህ አንተ ራስህ አንዴ ደና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። That's not right. I didn't accept. I mean, appreciate that time በጣም አዝኜብህ ነበር ግን it's okay አንተ just media life ነው maybe temporary ነው ብለህ ይሆናል ግን ልጁ ዴዚን ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ እንትን ላይ ፖስት አደርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋት ልጅ ለእንደዚህ አይነት ሰው ሂጂ ጉርላክ ብሎ የሚሄደው እንዴ? እኔን እኮ ትላንት ወጥቶ ለአንድ አመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት አንድ አመት ሆነሽ ላደረገችሽና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለህ ነው ልጅን ውሰድ የምትለው? ያውም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር adapt ሆኖ የሚኖር ልጅ he never you don't have to bring up his personal life የሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing እኔ እንደሱ ብዬ አክሴፕት አላደርግም ልጅ ከፈቀደች ግን ካፈቀረችው that's good I will support her still ሚስቴክም ቢሆን ሰርታ ቀበላታለሁ አሁንም ቢሆን እኮ next life ስትሄድም እኔ ባካው አላደርግም ሁሉም ነገ ይዘ next year ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት እኔ ነኝ for the rest of her life እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታዬ ነው ጊዜዋ ነው አሁን ደግሞ ይዛቸዋት አትበል ከ18 ሆና መውጣት ትችል ነበር she knows what's good for her she knows what's the best for her she stayed እየነዳች ነው last year ኢትዮጵያ ሄድ ነው ጋራጅ አቁመ ነው ምንም የጎደለባት ነገር የለም ልጅቷ ሃፒ ነች አንዳንዴ ጨውባታለሁ that's just ጥሩ ልጅ ለማሳደግ ዝም ብላ አይደለም it takes a lot of work ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው ፋሚሊሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን እሷ ገና የጮኩባትን የዛሬ 6 አመት 4 አመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት wrong thing ምለ ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበር ድምጼን እሱም የሚወዳት ከሆነ እንደዛ አይነት ነገር ለምን ይስጣት ኤክስፖዝ ያደርጋታል ሚዲያ ላይ ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባለጌ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለማራ ወረውራታለሁ ኦሮሞን ገና እንደፋለን ምናምን እንደዛ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴ ምንካ I just want the best for my daughter. That's it. አሁንም ቢሆን ነገም አለቅም I'm gonna go look after her. እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. And you know I understand you're in the age where we've been through that. But I don't want you to make a mistake in the worst place because you may never survive. Sometimes no. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to see what you did as well, then you know, like I have the right to do anything I want. እናቲቱ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለች። የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ የኖረ አፈና ያዘቻት የምትደደችው? ቆይ ጆከር
ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷን ማገኘ ልጅቷ ፈቃደኛ ከሆነ አንተ ከፈለገች የሚያጨቃጭቅ የለንም። ኦኬ ዩቱብ ጠብቁ ጋይስ፣ ሁላቸው ማለት ነው። ነገ ማታ በሙሉ አድርገን ቅርጽ አሞራው አንድ ነገር ብቻ ልበልህ፣ እኔ ወንድሜ ይኸውልህ፣ ልጅቷ ከፈለገች አንተ በፈለግበት መንገድ ታግለህላትም ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታለች ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረች ነው። የሰደባት ሰው የለም ጆከር፣ ማንም የሰደባት ሰው የለም። እንድትሰደብ ያደርገችው ራሷን ነች። ገባ? ልጇንም እንድትሰደብ ያደርገችው ከባድ ነው። እኔ ፍቅር መካከል አልገባም ወንድሜ። ልጅቷን አሳምነህና ምንም ማሳምንበት ነገር የለም እዚህ ጆከር። ስማ ሁላችሁም ጠብቁ። ዩቱብ ላይ ራሷ በራሷ ድምፅ አድርጋ በራሷ ቪዲዮ አድርጋ የእናቷን ድምፅ ፕሩፍ አድርጋ በሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳችኋለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስታግራምን ለቃዋለች። ራሷም የዴዚ አይደለም ሄዳችሁ ኢንስታግራም እዩ ለቃዋለች። እስኪ አንድ ጥያቄ አሞራው ልጠይቀውና እንጨርሳለን። አሞራው ስንት አመቷ ነው ዴዚ? 21 አመቷ ነው። ከ18 አመት በኋላ ለአንድ ነገር ልንገርህ፣ ሁለታችሁ ከተዋደዳችሁ በምንም ቢሆን በምንም ልትገናኙ ትችላላችሁ። እንዲህ መርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው፣ እንደ አሜሪካ ነው የምታስበው። እናት ደግሞ የኢትዮጵያን ባህልና ወግ ይዛ ነው የምታወራው በልጇ በኩል። የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ፣ በየትኛውም እድሜ ክልል ቢሆኑ ታውቃለህ። የኔ እናትም እኮ አፍጋኒስታን አይደለም እያልኩ ያለሁት ነው። ያንተም እናት የእሷም እናት የሚያስቡት ልጆቻቸው ሀሳቡን ይጨርስልህ። ስለዚህ እሷ እንደ እናት ነው የምታወራው። ያንተም እናት ደግሞ እኮ እሷን አታገባም ልትልህ ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናልባት 18 ዓመት ባይሞላት የአሜሪካ መንግስት ይመለከተዋል ሰለች። ለዛ እድሜዋን የጠየቅኩህ አሁን አንተ ማድረግ ያለብህ ምንድን ነው? እንግዲህ በባህላችን ሽማግሌ በመላክ መማለድ፣ ወላጅ በማክበር እና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው። ይህ የብሔር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ፣ ግን ሌላ ነገር እያያዘ እዚህ የተዳሩት ሚዲያ ለአማራን አታስገቡ እንደሆናችሁ ነው። እዚህ ብሔር አይገባበት እየተወጣዳር ባፈለግታው እንጂ አማራ የሚገባበት ጉዳይ የለም እዚህ ጋር። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ደህና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም ብትመታ እናቷን ቀጥ ብላ ማየት የለም። እኔ ይሄን ነው የምመክርህ ለአንተ። ምን መሰለህ ሚኪ፣ እንደ ዛሬው ተግባብተን እሺ እኔ እናት እሺ እኔ ልጅ ተባብለን ስልክ አውርተን በደንብ ዘግተን በነገ ማታ ነው ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው። መቻል ነው ያለብህ ብዬ ነው የማስበው። ለመሰለህ ወላጅ ማለት ይኸውልህ እንደ ኢትዮጵያ ነው እናቷ የምታስበው። አይ ነው ታውቃለህ፣ የሁላችንም ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን ኤሮፓን ቢሆን ስደት ነው ሀገራችን አለ። አሞራው ላቋርጠና አንድ ደቂቃ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ፣ እች ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም ኢትዮጵያ ውስጥ ዛሬ ገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተይ ተው ብሎ የሚያስቆም የለም።